السلام عليكم ورحمة الله وبركاته. تحياتي لكن ولكم للمشاهدين والمستمعين الكرام من السلفيين والسلفيات ከዛሬው ርዕሳችን ላይ ማለትም ከመዳም ቅመሞች በስተቁል ከሚመጡ ሰዋሎች እናትና አባቴ ለምሳሌ ባለማው ሽርክ ላይ ቢወርቁ ለእነሱ እስትግፋር ወይ ዱዓ ማድረግ እንችላለን በሚል መስአላ ይሆናል ማለት ነው። طيب እዚህ ጋር እንደ ጥቅል ቅድሚያ ወደዚህ ሰዋሌ ከመግባቴ በስተፊት ግን ማለትም ምን አይደለም ምላሽ የምሰጠው ከታላላቅ ዑለሞች ምን አሉ በሚለው በደረሰ መልኩ ማስማቸው ይሆናል። ወላኪን እዚህ ጋር እንደ ጥቅል ማለት ነው ነብያችን አለይሂ ሰላቱ ወሰለም ምን ብለዋል? إن الرجل لا ترفع درجته አሉ አንድ ሰው እኮ ደረጃው ከፍ ይደረግለታል في الجنة ጀነት ውስጥ فيقول ይላል ሰውየው أن هذا ይህ እንዴት ነው የት አግኝቼው ነው ይላል የት መጥቶልኝ ነው ይላል فيقال ይባለዋል باستغفار ولدك لك ይባላል ይህ እኮ ልጅህ ላንተ استغفار በማድረጉ አላህ ሱብሓነሁ ወተዓላ ምህረት ይቅርታ በመጠየቁ ነው ላንተ ደረጃ ከፍ የተደረገልህ ይባላል። ሱብሃንአላህ እና አላህ ሱብሓነሁ ወተዓላ እዘል ቤተሰብ ማለት ነው ለእናትና ለአባት ለነሱ ዱዓ ልጃቸው እስካደረገላቸው ድረስ ልጃቸው ዱዓ እስካደረገችላቸው ድረስና እስትግፋር እስከጠየቀችላቸው ድረስ አላህ ማዕረጋቸውን በጀነት ከፍ ያደርግላቸዋል ማለት ነው። መርሐባ ወላኪን እዚህ ጋር ሱአሉ ምን የሚል ነው? ሽርክ ያሻረኩ ከሞቱስ የሚለው ላይ ነው ማለት ነው። መርሐባ በዚህ መስአላ ደግሞ እስኪ ምን ተባለ በሚለው ቅድሚያ እስኪ الشيخ الألباني المحدث رحمه الله ساتشو من اندالو نادمتنا كتم من هيو نورال. أنا أجبتك عن هذا في ظني، قلت أن هؤلاء ما دام أنهم كانوا يحافظون على أركان الإسلام لكن فيهم جهل والمسؤول عنهم هم هؤلاء الجهل من أهل العلم الذين هم يضللونهم، فهؤلاء الذين ماتوا الأصل فيهم أنهم مسلمون فيعاملون معاملة المسلمين فهم يدفنون في مقابر المسلمين، وبالتالي إذا مر المار بقبورهم يقول السلام عليكم أهل الديار من المسلمين ويترحم عليهم ويدعى لهم بالمغفرة والرحمة ثم أمرهم إلى الله تبارك وتعالى، لأن الله عز وجل يقول إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء، ثم لا يؤاخذ المشرك إلا بعد أن تكون قد بلغته الدعوة وما كنا معذبين حتى نبعث رسولا. መርሐባ ይህ ቅድም እንዳልኳቸው እኔ በራሴ ሳይሆን ምናልባት በዚህ ጉዳይ ላይ ከተናገሩ ታላላቅ ዑለሞች መካከል የማሰማቸዋለሁ ያልኩት ይሄ ነው። الشيخ محمد ناصر الدين الألباني رحمه الله ምን አሉ? በዚህ ጉዳይ ላይ ሽርክ ላይ የወደቁት ጀህለን ከሆነ ማለትም ማስረጃ አልደረሳቸው ከሆነ ይህ ነገር ሽርክነቱን በደንብ ተብራርቶ ያልተነገራቸው ከሆነ እነዚህ አካላቶችን እንደ ሙስሊም እንሰራራቸዋል አሉ። ዛሂራን ዱንያ ላይ አሉ ዱንያ ላይ እዚህ ጋር ልብ በሉ በዱንያ እነሱ በእስልምና አርካኖች ገብተው እየሰሩ እስከሆነ ድረስ እንሰራራቸዋለን እስትግፋር ይደረግላቸዋል በሱ የሚያልፍ ሰው እስትግፋር ይጠይቅላቸዋል። ይሄ ዱንያ ላይ ነው አሉ። አማ ወደ አኺራ በአኺራ አንፃር ሲታዩ ግን እነዚህ አካላቶች ጉዳያቸው ወደ አላህ ነው የምናስጠጋው። እውነት ይህ ባለማወቅ የወደቁበት የሆነው ሽርክያት ዑዝር የሚያሰጣቸው ነው አላህ ይቅር የሚላቸው ነው ወይስ አይደለም የሚለው አላህ ነው የሚያውቀው። ቂያማ ቀን እንግዲህ የእሳት ይሁኑ የጀነት ይሁኑ አላህ ነው የሚያውቀው እነዚህን ሰዎች ጀህለን ስለሆነ። አማ እያወቀ ሽርክያት መሆኑን እያወቀ ሆን ብሎ የሰራ ሰውማ ይህ ሰው ኢስቲግፋር አይጠይቅለትም የቂያማ ቀን። عموما እንደዚህ አይነት አካላቶች ጀሃነም ናቸው እንደው ላሸክ በአላህ የሚያጋራ ጀሃነም ነው ምንም ጥርጥር የለም ማለት ነው። ላኪን እዚህ ጋር መስአላው ምንድነው? ጀህለን ከሆነ ባለማወቅ አላወቀ ከሆነ የሚለው ላይ ነው። ለዛ ሼኹ የተጠቀሙት ወማ ኩና ሙዓዚቢና ሐታ ነብዓሰ ረሱላ ብሏል አላህ። መልእክተኞችን እስከምንልክ ድረስ ማንንም ቀጮች አይደለንም ብሏል አላህ። አንድን ሰው በጥፋቱ አይቀጣም ኢላ ግን መልእክተኛ ተልኮለት ተብራርቶለት እንቢ ካለ እንጂ ስላለ ይህ እንግዲህ ለነዚህኞች የሚያጠቃልላል ብለው ነው ሼኹ ይሄን ያመጡም ማለት ነው። እነዚህም አካላቶች ለምሳሌ ባለማወቅ ከሆነ በያን የሚያደርግላቸው አካል እስካላገኙ ድረስ አላህ የሚቀጣቸው አይደሉምና ያው ዱንያ ላይ ዝሮ በዚህ እንስራራቸዋል። አማ አኺራ ላይሳ ጉዳያቸው ወደ አላህ ነው የምናስጠጋው። ይቅር ይላቸዋል ወይስ አይላቸውም አላህ ነው የሚያውቀው። በአኺራ ጉዳይ አናውቅም እያሉ ነው። ኢላ ግን ዱንያ ላይ በዛሂሩ በዚህ መልኩ እንስራራቸዋለን አሉ። አስከትሎ الشيخ محمد
العلامة ابن عثيمين رحمه الله من قالوا ودمنوا دمو إن الشجاجر معلسنا إن شاء الله. ومن فوائد الآية الكريمة أن هذا الحكم لمن قامت عليه الحجة مجيء الحق إليه، وأما من لم يعرف الحق فإنه على قسمين: تارة يدين بدين الحق لكنه لا يعرفه، وتارة يدين بدين الباطل ولا ينتسب لدين الحق. الأول الذي يدين بالباطل لكنه ينتسب لدين الحق، فيصلي ويزكي ويصوم ويحج لكنه يستغيث بالأموات، هذا نقول إننا نحكم بإسلامه إذا لم تقم عليه الحجة. والآخر لا يدين بدين الإسلام أصلا ولم تبلغه الحجة ولم يدري أنه على ضلال، لكنه يدين بدين غير الإسلام، فكيف نعامله؟ نعامل بأنه كافر. ولهذا لو مات أحد الآن لم تبلغه الدعوة من غير المسلمين فإننا لا نصلي عليه ولا نترحم عليه، لأنه يدين بدين غير الإسلام، لكنه في الآخرة أمره إلى الله عز وجل. أما لو كان مسلما يدين بدين الإسلام ويقول أشهد أن لا إله إلا الله وأن محمد رسول الله ويقيم الصلاة ويؤتي الزكاة، لكنه يأتي شركا أكبر لا يدري أنه شرك أكبر، هذا ليش نعامله معاملة المسلم، نغسله ونكفن ونصلي عليه وندفنه معنا ما دام لم تقم عليه الحجة. يهجري الشيخ العلامة ابن عثيمين رحمه الله تفسير ያስቀመጡበት በዚህ ጉዳይ ላይ ከእስልምና ውጭ ባለ ሃይማኖት ራሱን አስጠግቶ ከሆነ እንደዚህ አይነት አካል ሽርክያት ላይ ቢወድቅ እኛ ይሄን ሰውዬ ሙሽሪክ ካፊር ነው ምንለው ረሂመሁላህ ማንንም እስትግፋር ማንጠይቅለትም አሉ። ምን አይነት ሰው ነው? ዲን አድርጎ ያዘው ከእስልምና ውጭ ነው፣ እስልምናን አልተቀበለም፣ አልገባም ወደ እስልምና አሳሰን። ወላኪን ሁለተኛው ቅስም ክፍል ምንድነው? እስልምና ውስጥ ገብቷል፣ በላ ኢላሃ ኢላላህ ሙሐመድ ረሱሉላህ ብለው ገብቷል፣ ሶላት ይሰግዳል፣ ዘካ ይሰጣል። ላኪን ባለማወቅ አሉ እዚህ ጋር ባለማወቅ ሽርክ ላይ ቢወድቅ ትልቁ ሽርክ ቢወድቅ ባለማወቅ አሉ እዚህ ጋር ልብ በሉ ጀህል እናሉት ማስረጃ እስካልቆ እዚህ ጋር በሁለት ተፍሲር ያደረጉ ነው። ይሄም ማስረጃ ከቆመበትማ ይሄም ካፊር ነው፣ ልዩነት የለውም። ማስረጃ ቆሞበት ከሆነ ይሄ ነገር ሽርክነቱን ተነግሮት ተብራርቶለት እምቢ ብሎ ከሆነ ለዚህም ሰው እስትግፋር አይጠየቅም፣ ረሂመሁላህ አይባልም፣ ምንም የሚሰራልን ነገር የለም። ወላኪን ሁለተኛው ክፍልሳ ጀህለንና ወከዛሊከ ማስረጃ አልቆመበት ከሆነ አሉ። ማስረጃ ካልቆመበት ግን ባለማወቅ ከሆነ ይሄን ነገር ሽርክ መሆኑን አላወቀ ሆኖ ከሆነ የገባበት ይዘን በዱንያ ላይ እንደ ሙስሊም እንስራራዋለን፣ እንሰግድበታለን፣ እንከፍነዋል፣ ሙስሊም ከኛ ጋር ከሙስሊም መቃብር እንቀብረዋል ይሄን ሰው እያሉ እንደዛኛው ያው እንትና እንለውም እያሉ ነው። እንደዛኛው ከእስልምና ውጭ ባለድን እንደሚለው አድርገን አንይዘውም ዱንያ ላይ እያሉ ነው። ግን እነዚህ አካላቶች በአኺራ ጉዳይ ግን ያው አላህ ነው የሚያውቀው ምን እንደሚያደርጋቸው። ኢላ ግን ዱንያ አላ ዛሂሪ ይሄንን ስራራቸዋል እያሉ ነው። ምናልባት አንዳንድ ሰዎች ከወዳንድ ብቻ ጃኒብ ከወዳንድ ዑለሞች ብቻ የሚሰጠውን ጃኒብ ይዛችሁ እንደዚህ አይነት ጃኒብን ደግሞ የሙርጂዓ ነው የምትሉ ምላሳችሁን ትንሽ ቆጠብ እንድትሰጡ ነው ማለት ነው። እነዚህን ታላላቅ ዑለሞች ነው እንደ ሙርጂዓ የምትሉት። ምናልባት እኔ ይሄን ያመጣሁ ለምን መሰላችሁ? አንዳንድ ሰዎች ምክንያቱም እንደዚህ አይነት ዴፊኒሽን ሲሰሙ ይሄ ሙርጂዓዎች ነው የሚሉ አሉ። ታዲያ እነዚህ ዑለሞች ናቸው ሙርጂዓዎቹ? እና ያው አንዳንድ ጊዜ አንዳንድ መስአላ በጣም ይሄ ደግሞ ከባድ የሆነ መስአላ ስለሆነ እዛው ወደ ዑለሞች ነው ጉዳዩን ማስጠጋት ማለት ነው። መቸኮል እንደዚህ አይነት ተሰሩ አያስፈልግም ማለት ነው። እና እዚህ ጋር በጥቅሉ ምንድነው በዚህ መስአላ ለምሳሌ ኢሽካል የገባቸው እህቶች በሰፈር ያለው ዑለሞቻቸውን መጠየቅ አለባቸው። እንደየሰፈሩ ሊለያይ ይችላልና ማለት ነው። ይሄ ማለት ምንድነው? አንዳንድ ቦታ ማስረጃ ቆሞባቸው ተብራርቶላቸው እምቢ ብለው አልቀበልም ብለው አሻፈረ ብለው የሞቱ ሊኖሩ ይችላሉ። ለእንደነዚህ አይነት እስትግፋር አይደረግም። በእነዚህ ዑለሞች ዴፊኒሽን አሰጣጥ ከሆነ ማለት ነው እስትግፋር አይደረግም። ይህን ደግሞ የምታውቁት በሰፈር ባሉ ዑለሞቻችሁ አማካይነት ቸክ በማጣራት ነው ማለት ነው። አንዳንዶች ደግሞ በሰፈር ምናልባት ወይ ገጠር ቦታ ሊሆኑ ይችላሉ ወይ ደግሞ ምንም ሰፈሩ ላይ የሱና ዓሊሞች አስተማሪዎች የሌሉበት ወይ ቦታ ሊሆን ይችላል። ባለማወቅ አሳስተዋቸው በዚህ ጉዳይ ላይ የሞቱባቸው ሊኖሩ ይችላሉ። ይህን የምንለዩት በሰፈር ነው። እንደዛ ማስረጃ አልቆመባቸውም የሚል እርግጠኛ እምነት ካላችሁ በእነዚህ ዑለሞች አካሄድ እስትግፋር ታደርጉላችኋላችሁ ማለት ነው። ወላኪን አምርሁም ኢለላህ የውመል ቂያማ ጉዳያቸው ወደ አላህ ነው የምናስጠጋው ማለት ነው። እና በዚህ መስአላ የአንድ ጃኒብ ብቻ ሳይሆን የሁለቱም መታየት አለብን ማለት ነው።
በሁለቱም በስተኩል የሁሉንም ዑለሞቻችንን ከማክበራችንም ጋር በዚህኛውም ጃንብ የማይደረግላቸውም የሚሉም አሉ። እነሱንም ከማክበራችን ጋር ወላኪን ደግሞ በዚህ በስተኩል ይቻላል ብለው በዚህ ተፍሲል ያስቀመጡ እነዚህም አንጋፋ ታላላቅ ዓሊሞች ናቸው። ይዘን እንደዚህ አይነት መስአላ ላይ ሐቂቀተን ገና ጀማሪ ሆናችሁ ወንድሞች አትግቡ፣ ምላስ ትንሽ ሰተር አድርጉ ማለት ነው። ይህ መስአላው ኸጠር ጅደን ስለሆነ ምክንያቱም እዚህ መስአላ ላይ ሁክም መስጠት አንድ አካል ሁክም ከተሰጠበት በኋላ ምክንያቱም ውርስም ላይ ይያዛል። ሁክም ከተሰጠበት ካፊር ነው ተብሎ ሁክም ከተሰጠበት በኋላ ውርስ መወራረስም አይቻልም። እሱ ላይ ሶላት አይሰገድበትም፣ ሲሞት አይከፈንም፣ ከሙስሊሞች መቃብር አይቀበርም፣ ዱዓ አይደረግም፣ እስትግፋር አይደረግም። ብዙ የሚመጡ ተያይዘው የሚመጡ ጉዳዮች አሉና እና ይህን ደግሞ ሁክሙን ቅድሚያ ከዑለሞች በስተኩል ነው የሚታየው። ወከዛሊከ በዚህ ጉዳይ ላይ እንደው በጣም ደግሞ የሚገርመው አብዛኛው ለምሳሌ እናትና አባት እንደሚታወቀው በልጅነት አብዛኛው ማለት ነው እንደ አንዳንዱ ትንሽ ሀብታሞች ሲቀሩ እንጂ አብዛኛው አርሶ አደር ነው። ለምሳሌ አፈር አገላብጦ ነው የሚገባው አባት። እናትም ገበያ ለገበያ ንግድ ቦታ ነው የምትውለው። ለምሳሌ በአብላጫው ሲታይ ማለት ነው ልጅ ለማሳደግ ማለት ነው ብዙ እንግልት ታሳልፈው ነው። በዚህ ሐል ላይ ስለ ዲን የሚያስተምራቸው አይኖርም በአብዛኛው ቦታ እንደሚስተዋለው ማለት ነው። ለሴማ ሀገራችን ላይ ማለት ነው ኢትዮጵያ ላይ አቶ ልጅ ታዲያ ሳውር ትመጣለች ይመጣል እንመጣል እንደው ለዱንያ እስኪ የሚያስፈልጋቸው ምን ፕሮሰስ አለ እንደው ዲናቸውን ቢዚ አድርጓቸው የለ የዱንያ ነገር እስኪ ለዱንያው የሚያግዛቸው ፕሮሰስ እናሟላና እስኪ ዲናቸውን የሚማሩበት የሆነ ሁኔታ እናመቻችላቸው የሚሉ እኮ ከስንት አንድ አላህ ያዘነላቸው እንጂ የለም እኮ ከልባቸው አይሰሉትም። ሁክም ለመስጠት ብቻ ዝም ብለው ሲያውቁ ሙሽሪክ ትላለች ሴቷም ተነስታ ማለት ነው ምንም ሳታውቅ እኮ ነው። እና ቅድሚያ እስኪ እንደዚህ አይነት እንትኖችን እንኳን እናደርግላቸው። ሱብሃንአላህ እስኪ በህይወት ያሉትንም በዚህ ባለማወቅ የወደቁ ካሉ እስኪ እነሱ ጠዋት ተነስተው ወደ የሚንገላቱበት የሆነ የዱንያ ኑሯቸውን ሲቀነስ የሚያደርግ ኢኮኖሚ እናሳካላቸው ቅድሚያ ማለት ነው። ከዛ በኋላ ለድናቸው የሚያስተምሯቸውን ሰዎች እስኪ እንመድብላቸው እና እንዲማሩ እናደርጋቸው እስኪ በተቻለ መልኩ ማለት ነው። አንድ ቀን ሁለት ቀን አይደለም፣ አንድ ቀን ሁለት ቀን ሶስት ቀን አይደለም። ነብዩላህ ያኒ ሙሳ አለይሂ ሰላም አው ኑህ አለይሂ ሰላም ኑህ አለይሂ ሰላም እኮ 950 ዓመት ሙሉ ዳዕዋ አድርገው የለ ለተውሂድ ሳይሰለች ይዘን በአንድ ቀን በሶስት ቀን በአራት ቀን ዳዕዋ አድርጌ እምቢ አለችኝ አትበይ አንቺም ማለት ነው። አስተምሩ እንደው አላህ Subhanahu Wa Ta'ala አይታወቅም ልባቸውን ሊከፍትላቸው ይችላል ማለት ነው። እና ያው እንደ እክትሷር ሰላሳ ዜጋ ዞሮ እንደመነሻው ጥያቄ ላይ ዑለሞች ይሄንንም ያልወሉ ነው። እንደዚህ አይነቱን ደግሞ ማስረጃ የቆመባቸው እየታወቃቸውን ቢያሉና ሳይታወቃቸው በዚህ ጉዳይ ላይ የሞቱትን እንዴት ነው የምንለያቸው? በሰፈር ባለው ዓሊሞቻቸው መጠየቅ አለባቸው ማለት ነው። የሰፈሮቻቸውን ዓሊሞች ጠይቃችሁ እነዚህን እናትና አባቴ እንደዚህ ሆነው ነበር። እነሱ ምክንያቱም በሰፈር ከሆኑ የእነሱን ሐል ያያሉ። ለምሳሌ ይመለከታሉ። እውነት እያስተማሯቸውን ብለዋቸዋል፣ አሻፈሬ ብለዋቸዋል፣ ሁክም ሰጥተውባቸዋል የሚለውን አጣሩ ማለት ነው። አጣሩ እና በዚህ መስአላ ላይ ያው ምላስማ አናስረዝም። አንዳንዶች እንደዚህ አይነት መስአላ ላይ እንትን ሲባል ሙርጂ የምትልም ምላስህን ቆጠብ አድርግና ቅድሚያ በዚህ ጉዳይ የተናገሩ ዑለሞች አሉ ወይ የሚለውንም ማስተንተን አለብህ። ሰላም አለይኩም ወራህመቱላሂ ወበረካቱ።